በቀን ቆሻሻ የሚለቅመው በሌሊት ደግሞ የሰው ልብ የሚያክመው ወጣት። ይህ ምስጢራዊ ታሪክ ካልሰማችሁ አታምኑ። ቆሻሻ ለቃሚ ወይስ ዶክተር? ከተማዋ ገና ሙሉ በሙሉ አልነቃችም ነበር። የፀሐይ የመጀመሪያዎቹ ጨረሮች በኮንክሪት ህንፃዎች መካከል መንገድ እየፈለጉ ነበር። በዛች ቅጽበት አንድ ቀጭን ልጅ የተቀደደ መዳበሪያ በትከሻው ላይ አድርጎ ወደ ሰፈሩ ገባ። እድሜው 18 ወይም 19 ዓመት ገደማ ሲሆን አዲትያ ይባላል። ሰዎች በስሙ አያውቁትም ነበር። ሁሉም ያ ቆሻሻ የሚለቅመው ልጅ ይሉት ነበር። አዲትያ በየቀኑ ከጠዋቱ ሰዓት ይነሳ ነበር። ከእናቱ አሮጌ ሳር የተሰራውን ከረጢት አንስቶ ይወጣል። ከሆቴል ጀርባ ከተማሪዎች መኖሪያ የቆሻሻ ማጠራቀሚያዎች፣ ከሆስፒታል ውጭ ከተጣሉ የሕክምና ቆሻሻ ክምር ውስጥ ያገኘውን ሁሉ ፕላስቲክ፣ ጠርሙሶች፣ ካርቶኖችንም ይሰበስባል። ቀኑ ሲገፋ ከረጢቱ ይሞላል። እስከ ቀኑ አጋማሽ ለቆሻሻ ግዢዎችን ይሸጣል። ያ ገንዘብ የትምህርት ክፍያውም ነበር። ያ ገንዘብ መጽሐፎች፣ ያ ገንዘብ ህልሙ ነበር። ሰዎች ያ ቆሻሻ የሚለቀው ልጅ በከተማው የመንግስት የሕክምና ኮሌጅ የሜዲካል አንደኛ ዓመት ተማሪ መሆኑን ቢያውቁም ግድ አልነበራቸውም። በኮሌጅ ውስጥ ማንነቱ የተለየ ነበር። የተበታተሰ ጫማ፣ አሮጌ ልብሶች፣ በከረጢት ውስጥ አዳዲስ መጽሐፍ በጋዜጣ ተጠቅለው አንዳንድ ልጆች ይሳለቁ ነበር። ወንድሜ ዛሬ የትኛውን ቆሻሻ እያነበብክ ነው? አንዳንዱም እባካችሁ ይህ ልጅ እኮ ዶክተር ሊሆን ነው እያሉ ይሳለቁበት ነበር። መጀመሪያ መታጠብ ተማሪ ይሉታል። አዲትያ ምንም አይልም ነበር። መልስ በመስጠት ጊዜ እንደማያባክን ያውቃል። እሱ ጊዜ የሚፈልገው ለማጥናትም ነበር። ማታ ከተማዋ ስትተኛ አዲትያ ይነቃል። በመንገድ ዳር ባሉ ቢጫ የመንገድ መብራቶች ስር ተቀምጦ አናቶሚ የሚባል መጽሐፍ ያጠናል። የአጥንት ስሞች፣ የደም ስሮች መንገድ፣ የልብ ትርታ እና ከሁሉም በላይ ልብን ይወድ ነበር። ልብ ደና ከሆነ ሰው ሁሉም ነገር መቋቋም ይችላል ይላል ራሱ። አባቱ ከዓመታት በፊት ጥለውት ሄደው ነበር። እናቱ በሰው ቤት ሳህን ታጥብ ነበር። ብዙ ጊዜ ክፍያውን ለመሙላት ገንዘብ አይመቃም ነበር። ያኔ አዲትያ ለ2 ቀናት በበለጠ ቆሻሻ ይለቅማል። ይራባል፣ ግን መጽሐፉን ሳይጨርስ አይተውም ነበር። አንድ ቀን በኮሌጅ ውስጥ ፕሮፌሰሩ ጠየቁ። ንገሩኝ፣ በሽተኛ ገንዘብ ከሌለው የዶክተር ግዴታ ምንድነው? አለ። ክፍሉ ዝም አለ። አዲትያ እጁን አነሳ። ጌታዬ፣ የዶክተር ግዴታ ማከም ነው፣ ሌላው ሁሉ በኋላ ይደረስበታልም አለ። አንዳንድ ተማሪዎችም ሳቁ። ፕሮፌሰሩ ግን ዝም አሉ። አይኖቻቸው ለጥቂት ሰከንድ አዲትያ ላይ ማረፈ። በዚያ ምሽት አዲትያ ከሆስፒታሎች ቆሻሻ እየለቀመ ነበር። ፊት ለፊቱ የአንድ ድሃ የ1 ዓመት ወጪ በ1 ደቂቃ ክፍያ የሚታለፍበት ያ ትልቅ የግል ሆስፒታልም አለ። እሱ ሁል ጊዜ በዚያ ያልፋል። ግን በዚያ ቀን እድል በዚያ አስቆመችው። ከውስጡ ጩኸትን ተሰማ። ሩጫ፣ የጥበቃዎች ድምፅ። ቶሎ በሉ አይሲን አዘጋጁ። አዲትያ ቀና ብሎም ተመለከተ። ተሸካሚ አልጋዎች ወይንም ስትሬቸር ይሮጡ ነበር። አንድ ሰው ውድ ልብስ የለበሰ ራሱን ስቶ ወድቆ ነበር። ፊቱ ላይ ፍርሃትም ይታያል። የአዲትያ አይኖች ጠበቡ። እጁን በደረቱ ላይ ማደረገ። የልብ ህመም ብሎ በሹክታም ተናገረ። ያያቸው ምልክቶች በመጽሐፍ ያነበባቸውም ነበሩ። ይህ ቅጽበት ህይወቱን ከቆሻሻ ክምር አንስቶ ወደ ታሪክ ገጾች እንደሚወስደው አላወቀም ነበር። ይህ ገና ጅምር ነበር። አዲትያ ለጥቂት ሰከንዶች በዚያው ቆመ። በእጁ ከረጢት ነበር። በእግሩ ላይ ያሉት ያረጁ ጫማዎች፣ የሆስፒታሉ የመስታወት በሮችም ተዘግተዋል። በውስጡ ትርምስም ነበር። ውጭ ደግሞ ግርግር። ተራው ሰው ወደ ኋላ እየተገፋ ነበር። ፈቀቅ በሉ፣ የክብር እንግዳ ወይንም ቪአይፒ ጉዳይ ነው። የአዲትያ ልብ በከፍተኛ ሁኔታ ይመታ ነበር። ከፍርሃት የተነሳ አይደለም። በአእምሮው አንድ ነገር ብቻ ነበር የሚሽከረከረው። ይህ ተራ የልብ ድካም አይደለም። ያየው ነገር በክፍል ውስጥ ካጠናው ሁኔታ ጋር ይመሳሰል ነበር። ሰማያዊ የሆነ የመጣ ፊት፣ የትንፋሽ እጥረት። በወቅቱ አንድ ነገር ካልተደረገ ንግግሩን ሳይጨርስ ወደ ውስጥ መግባት ፈለገ። ሮጦ መድረስ ፈልጎ ነበር። ነገር ግን ወደ በሩ እንደተራመደ የጥበቃ ሰራተኛው ማስቆመው። አንተ ወዴት ነው የምትሄደው? ውስጥ መግባት አለብኝ አለ። አዲትያ በተረጋጋ ድምፅም እንደዛ ሲል ተናገረ። ጥበቃ ከላይ እስከታች ተመለከተውና ይህ ከረጢት የቆሸሹ ልጆች ተራፊት አብዳሃል እንዴም አለው። ውጣ ከዚህ። አዲትያ እንደገና ሞከረ። ያ ሰው በጣም አሳሳቢ ሁኔታ ላይ ነው። ምናልባት ከባድ የልብ ድካም ሊሆን ይችላል። ጥበቃውም ሳቀ። ኦ የኔ ዶክተር፣ ውጣ ካልሆነ አሁኑኑ በዱላ እመታለሁም አለው። አዲትያ ወደ ኋላ ፈገፈገ። አይኖቹ አሁንም በመስታወቱ በር በኩል ነበሩ። በውስጡ የሚሮጡ ዶክተሮች ማየት ይችል ነበር። ትልልቅ ስሞች፣ ውድ ዲግሪዎች ቢሆንም ፊታቸው ላይ ጭንቀት በግልጽ ይታያል። እጆቹ በራሳቸው ተንቀጠቀጡ። ተሳስቺ ቢሆንስ? ውስጥ ገብቼ ነገሩ ቢበላሽስ የሚል ሐሳብም መጣበት። ለመጀመሪያ ጊዜ ፍርሃትም ተሰማው። በመንገድ ዳርም ተቀመጠ። ከረጢቱንም አስቀመጠ። እጁን በግንባር ላይ አደረገ። እናቱንም አስታወሰ። ልጄ፣ የፈለግከውን ብትሆን ግን
መጥፎ ስራ አትስራ፣ ይህ ስህተት ነበር ወይስ ትክክል ብለህ ማሰብ አለብህ። በሕግ ረገድ ስህተት፣ ሰብአዊነት ግን ከውስጡ አንዲት ነገር እየሮጠች ስትወጣ ታየችው። ዶክተሩ የደም ግፊት እየወረደ ነው። አንድ ሰው አይሲን አዘጋጁ፣ ምንም የሚገባን ነገር የለም ሲል ተናገረ። አሊቲያ ይህንን ንግግር ሰማ፣ በፍጥነትም ተነሳ። አሁን ፍርሃቱ እየራቀ ነበር። ራሱ ዛሬ ዝም ካልኩ ትምህርቴ ሁሉ ከንቱ ነውም አለ። እንደገና ወደ በሩ ተራመደ። በዚህ ጊዜ ድምፁ ላይ ማመንታት አልነበረም። እኔ የሕክምና ተማሪ ነኝ ብሎ በከፍተኛ ድምፅ ተናገረ። አንዳንዶቹ ቆሙ። እኔ ሜዲካል እየተማርኩ ነው። በውስጡ እየሆነ ያለው ነገር በትክክለኛ አቅጣጫ እየሄደ አይመስለኝም። አንድ ዶክተር ዞር ብሎ ተመለከተ። አንተ አዲቲያ አይደለህ ሲል ራሱን ነቀነቀ። አዎ እኔ አዲቲያ ነኝ። 5 ደቂቃ ከሰጡኝ ምናልባት አንድ ህይወት ሊተርፍ ይችላልም አለ። አዳራሽ ውስጥ ጸጥታ ሰፈነ። አንዳንዶቹም ሳቁ፣ አንዳንዶቹ ደግሞ ተቆጡ። ይህ የጨዋታ ጊዜ እኮ አይደለም አሉ። አዲቲያ አሁን ወደ ኋላ የመመለሻ መንገድ እንደሌለም ያውቃል። ወይ ለዘላለም እዚህ ሆኖ ቆሻሻ ለቃሚ ሆኖ ይቀራል፣ ወይ በቆሻሻ ክምር ውስጥ ተቀምጦ ያለመውን ህልም እውን ያደርጋል። በውስጥ ደግሞ ጊዜው በፍጥነት ያልቅ ነበር። አዳራሽ ውስጥ የነበሩ ሰዎች አዲቲያን ልክ የተሳሳተ ቦታ እንደመጣ ሰው ያዩት ነበር። አንድ ሰው በሹክታ ይህ ቆሻሻ ለቃሚ አይደለም እንዴ አለ። ሌላኛው እየሳቀም መለሰ፣ አዎ እሱ ነው። ዛሬ ዶክተር ለመሆን ድራማ እየሰራ ነው። አዲቲያ ወደ ማንም አልተመለከተም ነበር። አይኑ በዚያው ከሞት ጋር በሚታገል ሰውዬ በር ላይም ነበር። በዚህ ጊዜ አንድ አንጋፋ ዶክተር ሽበት ያለውና ከባድ ድምፅ ያለው ወደፊት መጣ። ስምህ ማን ነው ሲልም ጠየቀው። እሱም አዲቲያ ሲል መለሰ። እና ምን ልታደርግ ነው ውስጥ የምትገባው? አዲቲያ ሳይዘገይም ተናገረ። መጀመሪያ የአንጂኦግራፊ ሪፖርት ነው ያለው። የኔ ግምት ትክክል ከሆነ የደም ስር መዘጋቱ ያለበት ቦታ ቀጥተኛ ጣልቃ ገብነት አደገኛ ነው። የዶክተሩ ቅንድቦችም ተነሱ። ይህንን ሁሉ እንዴት አወቅ? ከመጽሐፎች ጌታዬ ብሎ መለሰለች። እና ከምሽት ጥናቶች ድምፁ ትዕቢትም ፍርሃትም አልነበረውም፣ እምነት ብቻ ነበር። ለጥቂት ሰከንድ ዶክተሩም ዝም አለ። ከውስጡም ድምፅ ወጣ። ጌታዬ የልብ ምቱ በጣም ደካማ ነው። ዶክተሩ በረጅም ተነፈሰ። እሺ አለ። 5 ደቂቃ። አንዲትም የተሳሳተ እርምጃ ከወሰድኩ ራሴ ከዚህ እወጣለሁም አለ። አዲቲያ ማመንም አቃተው። አመሰግናለሁ ጌታዬ ብሎ ከረጢቱን ጥግ ላይ ሲያስቀምጥ እጆቹ ይንቀጠቀጡ ነበር። ከጥቂት ደቂቃዎች በፊት ቆሻሻ ሲያነሳ የነበሩ እጆች አሁን ጓንት እያደረጉ ነበር። የቀዶ ጥገና ክፍሉ መብራት አይኑን ይበሳው ነበር። የማሽኖቹ ድምፅ ከልብ ምት ጋር ይገናኛል። በሽተኛው በአልጋ ላይም ነበሩ። ዕድሜው 50 አካባቢ። ውድ ልብሶች ግን ፊቱ ነጭ ሆኗል። በኮምፒውተሩ ላይ ያሉ መስመሮች ተበላሽተው ነበር። አዲቲያ ስክሪኑን ተመለከተ። ጥርጣሬው ትክክል ነበር። በግራ በኩል ትልቅ መዘጋት አለ በቀስታ። አንዲት ነርስ በሚገርም ሁኔታ ያየችው ነበር። ዶክተሩን ጠየቀ። ታዲያ አሁንስ? አዲቲያ እየተናነቀ ተናገረ። አሁን መደበኛ መንገድ ጥቅም ላይ ከዋለ ልቡ ሊቆም ይችላል። ክፍል ውስጥ ጸጥታ ሰፈነ። ታዲያ ያንተ መንገድ ምንድነው ሲልም ጠየቁት። አዲቲያ ቀና አለና አደገኛ ነው፣ ግን የመጨረሻ መንገድ ይህ ብቻ ነው አለ። ዶክተሩ ሰዓቱን ተመለከተ። 2 ደቂቃ አለህም አለው። አዲቲያ ትንፋሹን አከፋፈለ። የእናቱን ፊት አስታወሰና እጁንም ዘረጋ። በዚያው ቅጽበት እሱ ደሃማ ወይም ቆሻሻ ለቃሚ አልነበረም። እሱ የሰው ልጅ የልብ ትርታ ይዞ የቆመ የሕክምና ተማሪ ብቻ ነበር። በቀዶ ጥገና ክፍል ውስጥ የሰዓቱ ድምፅ በድንገት በጣም የጮኸ መሰለ። እያንዳንዱ ሰከንድ እንደ ውሳኔ ነበር። የአዲቲያ ጣቶች በጓንቱ ውስጥ ረጥቦ ነበር፣ ግን ግንኙነቱ ጠንካራ ነበር። ለራሱ ፍርሃትን አውጣ፣ አእምሮህን አስገባም አለው። አንጋፋው ዶክተር እያንዳንዱ እንቅስቃሴውን ይመለከት ነበር። አንዳንዶቹም ተቆጥተዋል፣ አንዳንዶቹ ፈርተዋል፣ አንዳንዶቹ ደግሞ በሚገርም ጉጉት አንድ ነገር ቢብላሽስ አለ አንድ ዶክተር በቀስታ። አዲቲያ ንግግሩን እንዲጨርስ አልፈቀደለትም። ኃላፊነቱ የኔ ይሆናልም አለ። ስክሪኑን ደግሞ እያየ ነበር። መዘጋቱ ጠንካራ ነውም አለ። በቀጥታ ግፊት ካደረግን ደግሞ ስሩ ሊፈነዳ ይችላል። ዶክተሩ ተበሳጭቶም ጠየቀ። ታዲያ ከልቡ ጋር ልታወራ ነው እንዴ አለው። አዲቲያ ለመጀመሪያ ጊዜ ወደ እነሱ አየ። አይ ጌታዬ፣ ከልቡ ጀርባ በኩል እገባለሁ። ክፍሉ ውስጥ ሁከትም ተፈጠረ። ይህ በጣም አደገኛ ነው። አንድ ተማሪ ይህንን እንዴት ያደርጋል? ይህ እብደት ነው እያሉ ነበር። አዲቲያ የማንንም አስተያየት አልሰማም። ቀጭኑን ካቴተር አነሳ። እያንዳንዱ እንቅስቃሴው ታስቦበት ነበር። ልክ ቀደም ብሎ በመቶዎች የሚቆጠሩ ጊዜ ያደረገው ይመስል ነበር። በእርግጥም አድርጎታል። በመጽሐፍ፣ በቪዲዮ፣ በአእምሮ። በሞኒተሩ ላይ ያሉት መስመሮች ተወዛወዙ። የደም ግፊት እየወረደ ነበር። ነርሷም ተናገረች። አንድ ዶክተር ወደፊት ወጣ። ቆይ አዲቲያ በተረጋጋ ድምፅ፣
አሁን ካቆምን ሁሉ ነገር ያበቃል አለ። በድምፅ ውስጥ ማንም ወደፊት እንዳይመጣ የሚያደርግ እምነትም ነበረው። የመጨረሻውን ቀላል ግፊት አደረገ። ለአንድ ቅጽበት ሁሉም ነገር ቆመ። ከዚያም ዜማው እየተመለሰ ነበር። የሞኒተሩ መስመር ቀጥተኛ መሆኑ አበቃ። ልቡ እንደገና ማውራትም ጀመረ። ከአንድ ሰው አፍ ተሳካ የሚል ድምፅም ወጣ። አዲትያ በቀስታ እጁን አነሳ። ትከሻውም ዛለ። አሁን እጆቹ እየተንቀጠቀጡ ነበር፣ ከፍርሃት ሳይሆን ከጭንቀት መውረድ። አንጋፋው ዶክተር ምንም አላለም። ለጥቂት ሰከንድ የማሽኖች ድምፅ ብቻ ነበሩ። ከዚያም ያ ጠንካራ ድምፅ ለሰለሰ። ዛሬ እኛ ያልቻልነውን አደረግ። አዲትያ ራሱን አቀረቀረ። ጌታዬ፣ በሽተኛው በሕይወት አለ። በሆስፒታል አዳራሽ ውስጥ ምን እንደተፈጠረ ገና ማንም የማያውቅ አልነበረም። አዲትያ ደግሞ ይህ ሁሉ የሕይወት ትልቅ ፈተና ጅማሬ መሆኑን አላወቅም ነበር። ምክንያቱም ከበሩ ውጭ ሕግ እየጠበቀው ነበር። የቀዶ ጥገና ክፍል በር ሲከፈት የውጭው ሰው ትንፋሽ ተቆራረጠ። አንዳንዶቹ ተስፋ ነበራቸው፣ አንዳንዶቹ ፍርሃት፣ አንዳንዶቹ ደግሞ ትርኢት ፈልገው ነበር። አዲትያ ከሁሉም ጀርባ ወጣ። ያለምንም የጀግንነት ጉራ ራሱን ዝቅ አድርጎ አይኖቹ ላይ ድካም ይታያል። አንጋፋው ዶክተር መጡ። በሽተኛው አሁን ከአደጋ ነፃ ነው። ለአንድ ቅጽበት ጸጥታም ሆነ። የሚዲያ ካሜራዎችን በራ። ጌታዬ፣ ይህ ተአምር ነው። ሆስፒታሉ አዲስ ቴክኖሎጂ ተጠቀመ እንዲህም ብለው እየተነጋገሩ ነበር። ነገር ግን ማንም ወደ አዲትያ ጣቱን ከመቀሰሩ በፊት የሆስፒታሉ አስተዳደር እርምጃ ወሰደ። ይህ ነገር ወደ ውጭ መውጣት የለበትም አለ አንድ ሰው በቀስታ ድምፅ። አንድ ተማሪ ይህንም ማድረጉ ከታወቀ ንግግሩ ሳይጠናቀቅም ቀረ። አዲትያ ጥግ ላይ እንዲቀመጥ ተደረገ። ጥሩ አደረክ አለች አንዲት ነርስ በሹክታ። አዲትያ ትንሽ ፈገግ አለ። ምስጋና አልፈለገም ነበር፣ እፎይታ ብቻ ነበር የፈለገው። ከዛም የፖሊስ ሳይረን ድምፅ ተሰማ። ፖሊስ አንድ ኢንስፔክተር በፈጣን እርምጃ ገባ። አዲትያ ማን ነው ሲልም ጠየቀ። አዲትያም ቆመ። እኔ ነኝ አለ። ኢንስፔክተሩ በቀጥታ ያለ ፍቃድ የሕክምና ሥራ በማከናወን ወንጀል በቁጥጥር ስር ውለዋልም አለ። ሰው እንደገና ዝም አለ። የአዲትያ እናት ወሬውን ሰምታ ደርሳ ነበር። ወደፊትም መጣች። ጌታዬ፣ ልጄ ሕይወት አድኗል። ኢንስፔክተሩ አይኑን ዝቅ አድርጎ እናቴ ይገባናል፣ ግን ሕግ አዲትያን የእናቱን እጅ ያዘ። አታልቅሽም አላት። ዛሬ ይህንን ባላደርግ ራሴን መቼም ይቅር አልለውም ነበር። ካቴናው በእጆቹ ላይም ታሰሩ። ያ ሕይወት ያዳነው ልጅ ካሜራዎች ሁሉ የሚቀዱ ነበር። የፖሊስ መኪና ተንቀሳቀሰ። ከበስተጀርባ ሆስፒታልም ቆሟል። እየተብለጨለጨና ዝም ብሎ አዲትያ በመስኮት ወደ ውጭ ይመለከት ነበር። ፊቱ ላይ ፍርሃት አልነበረም። አንድ ጥያቄ ብቻ ነበር። የትክክለኛ ሥራ ዋጋ ይህ ነው የሚልም ነበር። በዚያው ቅጽበት ደግሞ በከተማው አንድ ቢሊዮነር በኤሲ አልጋ ላይ አይኑን ሊገልጥ ነበር። የልብ ትርታውን ማን እንደመለሰለት ገና አላወቀም። ታሪኩም ገና ይቀጥላል። ለአይሲዩ ሰማያዊ ብርሃን ውስጥ ቢሊዮነሩ ቪራድ ማልሆትሪ በቀስታ አይኖቹን ገለጡ። በደረቱ ላይ መጠነኛ ህመም የነበረው ግን የልቡ ትርታ የተረጋጋ ነበር። የማሽኖቹ ድምፅ አሁን አያስፈራም ነበር። በደረቅ ከንፈሮቹ በሕይወት አለው ብሎም ጠየቀ። አጠገቡ የነበረው የግል ዶክተር ወዲያው ጎንበስ ብሎ አው ጌታዬ፣ ሙሉ በሙሉ ደህና ኖትም አለ። የሆስፒታሉ ቡድን ቪራጅ ንግግሩን አቋረጠ። ውሸት አትናገሩ። ራሴን ከመሳቴ በፊት ፊታችሁን እኮ ይመለከት ነበር። እናንተ በጣም ደንግጣችሁ ነበርም አለ። ድምፁ ደካማ ነበር፣ ግን ስልጣኑ አልጠፋም ነበር። ክፍሉ ውስጥ ጸጥታም ሰፈነ። የእርሱ የግል ረዳት ወደፊት መጣና ጌታዬ፣ እውነቱ እርሱ ያዳኖት አንጋፋው ዶክተር አይደለም። ቪራድ ቅንድቦቹ ተሰበሰቡ። ታዲያ ማን ነው ሲልም ጠየቀ። ከጥቂት ዝምታ በኋላ ረዳቱ አንድ የሕክምና ተማሪ በጣም ደሃ ቆሻሻ እየለቀመ የሚማር አለ። የቪራጅ ፊት ላይ መገረም ይታያል። ስሙ አዲትያ ይባላል። የሞኒተሩ ድምፅም ፈጠነ። ታዲያ እርሱ የታለም አለ። ጌታዬ፣ ፖሊስ ወስዶታል። ያለ ፍቃድ ቀዶ ጥገና በማድረግ ቪራጅ አይኖቹንም ጨፈነ። ከጥቂት ሰከንድ በኋላ ሲገልጣቸው ውስጣቸውን ቁጣ ነበር። ሕይወቴን ያዳነ ልጅ እስር ቤት አለ። የግሉኮስ ቧንቧውን ለማንሳት ሞከረ። ወዲያውኑ ስልኩንም ደወለ። በዚያ ሰዓት በከተማው እስር ቤት አዲትያ ወለል ላይ ተቀምጦ ነበር። ጀርባው ግድግዳ ላይ፣ አይኖቹም ተጨፍነዋል። እንቅልፍ አልመጣለትም ነበር። ፍርሃትም አልተሰማውም ነበር። የሚያስበው ስለ እናቱ ብቻ ነበር። ደሞም አንድ የሚገርም ሰላም ይሰማው ነበር። ቢያንስ ሰውየው በሕይወት አለ ብሎ አሰበ። በሩ በድንገትም ተከፈተ። ዘበኛው አንተ አዲትያ ናውጣም አለው። አዲትያ ምንም አልገባውም ነበር። ዝም ብሎ ተነሳ። ሲወጣ የፖሊስ መኮንኖች ቆሞ በስልክ ያወራሉ። ኦ ጌታዬ፣ አሁን እየለቀቅነው ነውም አሉ። ካቴናውም ተፈታ። ኢንስፔክተሩም ዋስትና ተከፍሎልሃልም አለው። ማን ሲል አዲትያ ጠየቀ። ኢንስፔክተሩ አንድ ስም ጠራ፣ ቪራጅ ማልሆትሪ። አዲትያ ምንም አላለም፣ ራሱን ብቻ ቀረቀረ። ከጥቂት ሰዓታት በኋላ አዲትያ ወደ ቢሊዮነር ክፍል ተወሰደ። ቪራጅ ይመለከት ነበር። ያው ተራ ልብስ፣ ያው የተረጋጋ አይን። ታዲያ አንተ ነህ አለ ቪራጅ። የልብ ትርታዬን የመለስከው።
አዲቲያ ግዴታዬን ነው ያደረኩት ጌታዬም አለው። ቪራጅ ፈገግ አለ። ዛሬ ገባኝ አለ በቀስታ። አንዳንዴ በጣም ውድ ነገሮች ከቆሻሻ ውስጥ ሳይሆን ከቆሻሻ ተነስተው ይመጣሉ። በዚያ ክፍል ውስጥ አዲስ ታሪክ መሰረት እየተጣለ ነበር። ክፍሉ ውስጥ ለጥቂት ጊዜ ጸጥታ ሰፈነ። በማሽኖች ድምፅ መካከል ቪራጅ ማልሆትሪ አዲቲያን ይመለከታቸው ነበር። ልክ ሐሳቡን የሚቀይር አንድ የመጽሐፍ ገጽ እንደሚያነብ ሰው። ታውቃለህ አለ ቪራጅ፣ በአንዲት ፍርማዬ ሰዎች ሚሊዮን ያተርፋሉ። በአንድ ስልክ ጥሪም ሕይወት ሊጠፋ ይችላል። አዲቲያ አይኑን ዝቅ አደረገ። ጌታዬ፣ እነዚህ ነገሮች ለኔ ትርጉም የላቸውም። ቪራጅ ትንሽ ሳቀ። ይህ ነው አንተ ልጅ የሚያደርግህ። ወደ ረዳቱም ተመለከተ። እንዲቀመጥ ነገረው። አዲቲያ ወንበር ላይም ተቀመጠ። ልብሶቹ አሁንም ያው ነበሩ። ከውጭ የሚዲያ ጩኸትም ነበር። እዚህ ውስጥ ግን ድባቡ የተለየ ነበር። ታውቃለህ ግን አለ ቪራጅ፣ ሆስፒታሉ አንተን ለማዳን ሳይሆን ራሱን ለማዳን ዝም ብሎ ነበር። እኔ ባልናገር ኖሮ አንተ ዛሬም እስር ቤት ነበርክ። አዲቲያ ለመጀመሪያ ጊዜ አይኑ ወደ አይኑ አቀላ። ጌታዬ፣ እንደገና ያ ሁኔታ ቢፈጠር አሁንም ያኑን ነገር ነበር የማደርገው። የቪራጅ ፈገግታ ትልቅ ሆነ። ዋጋው ሙያህ ቢሆን እንኳን አዲቲያ ሳያቅማማ ዶክተር መሆን ማለት ዲግሪ ብቻ አይደለም አለ ቪራጅ። ቪራጅም በረጅም ተነፈሰ። ሽልማት ልሰጥ እፈልጋለሁም አለው። ገንዘብ፣ መኪና፣ የውጭ ሀገር ትምህርት፣ የፈለግከውን ጠይቅ። አዲቲያ ዝም አለ። ከጥቂት ሰከንድ በኋላ ጌታዬ፣ በእውነት መስጠት ከፈለክ አንድ ነገር አድርግልኝም አለው። ባለሀብቱም ቢሊዮነሩም ንገረኝ አለው። ከእንግዲህ እናቴ ሳህን እንድታጠብ አልፈልግም፣ ክፍያዬና መጽሐፍ የምገዛበት ብር ብቻም አለው። ክፍል ውስጥ የነበሩ ሰዎች እርስ በርስ ተያዩ። እንዲህ ያለ ሕይወት አድኖ እንዲህ ያለ ትንሽ ጥያቄም አሉ። ቪራጅ ራሱን ነቀነቀ። ዛሬ አንድ ነገር አስተማርከኝ አዲቲያም አለው። የሁሉም ነገር ዋጋ በገንዘብ አይለካም። ወደ ዶክተሮቹም ተመለከተ። እናንተም ሁላችሁ አስታውሱ፣ ዛሬ ይህ ልጅ ባይኖር ኖሮ በኔ ቦታ ሌላ ሰው ይሆን ነበር። ዶክተሮች ራሳቸውን ደፉ። ግን ታሪኩ እዚያ አያበቃም። ቪራጅ የሚቀጥለውን አረፍተ ነገር በቀስታ ተናገረና የአዲቲያ ክስ ሙሉ በሙሉ እንዲነሳና አንድ ዶክተር የሚያገኘውን ክብር እንዲያገኝ ይፈልጋለሁ። ይህ ውሳኔ ቀላል አልነበረም። ሕግ፣ የሕክምና ካውንስል፣ ሆስፒታል፣ ሁሉም መሃል ነበር። አዲቲያ ተረድቶታል። ይህ ትግል ገና ይቀጥላልም አለ። ይህ ትግል በቀዶ ጥገና ክፍል ውስጥ ሳይሆን በስርዓቱ ፊት የሚደረግ ነበር። በሚቀጥለው ቀን ከተማውም ተቀየረች። የጋዜጣው አርዕስቶችም ተቀይረዋል። ቆሻሻ ለቃሚው አይደለም የሕክምና ተማሪ፣ ማህበረሰብ ችላ ያለው የአንድ ባለ ሀብት ሕይወት አዳነ። አዲቲያ ከእናቱ ጋር አንድ ትንሽ ክፍል ውስጥ ተቀምጦም ነበር። ያው ክፍል፣ ያው የተሰበረ ወንበር፣ ግን ዛሬ አየሩ የተለየ ነበር። ፍርሃት አልነበረም። አዲቲያ ጋዜጣውን አጠፈ። እናቴ፣ ጫጫታው በስቷል አለ በቀስታ። እናቱ እጁንም ያዘችው። ልጄ፣ ለመጀመሪያ ጊዜ ሰዎች እውነቱን እያዩ ነው። በዚያው ቀን የሕክምና ካውንስል አስቸኳይ ስብሰባ ጠራ። የሆስፒታሉ ኃላፊዎች፣ አንጋፋ ዶክተሮችና የሕግ ሰዎች ፊት ለፊትም ተገናኙ። በአንድ በኩል በሕጎች ነበሩ፣ በሌላ በኩል ደግሞ አንድ በሕይወት ያለ ሰው። አንጋፋው ዶክተር በቀዶ ጥገና ክፍል የተናገረውን ደገመው። በዚያ ቀን አዲቲያ ባይኖር ኖሮ ዛሬ የምንወያየው ስለ ሬሳ ነበር። ረጅም ክርክር ከተደረገ በኋላ ውሳኔው መጣ። በአዲቲያ ላይ ምንም ክስ አልተመሰረተም። የሕክምና ሪከርድ ንጹህ ይሆናል። ከሁሉም በላይ ደግሞ ልዩ የነጻ ትምህርት ወይንም ስኮላርሺፕም ይሰጠዋል። ይህ ሽልማትም አልነበረም፣ ዕውቅና ነበር። ከጥቂት ሳምንታት በኋላ አዲቲያ እንደገና ወደ ኮሌጅም ሄደ። በዚህ ጊዜ ማንም አልሳቀበትም ነበር። አንዳንዶቹ መንገድ ለቀቁለት፣ አንዳንዶቹ እጁን ጨበጡት። ያኔ ይሳለቁበት የነበሩት ልጆች አሁን ወንድሜ እንዴት ያንን አደረከው ብለው ይጠይቁት ነበር። አዲቲያ ግን ያው ነበር፣ የተረጋጋና በስራው የሰጠመ። ልዩነቱ አሁን ቆሻሻ ለመልቀም አይመጣም ነበር፣ ግን ከየት እንደመጣ መቼም አልረሳውም። አንድ ምሽት በዚያው ትልቅ ሆስፒታል ፊት ለፊት ቆሞ ነበር። በዚህ ጊዜ በትከሻው ላይ ከረጢት አልነበረም፣ መታወቂያ በአንገቱ ላይም ነበር። ወደ ውስጥ ተመልክቶ በልቡ መጣውም አለ፣ ታሪኩ እዚህ ጋር አያበቃም። ግን ከዚያ ቀን ጀምሮ ከተማው አንድ ነገር ተምራለች፣ የሰው ማንነት በልብስ ሳይሆን በስራው እንደሚለካ። ይህ ታሪክ ልባችሁን ከነካው ቪዲዮን ላይክ ማድረግ እንዳትረሱ። ቻናሉን ሰብስክራይብ ያድርጉና ለጓደኞቻችሁም ሼር አድርጉላቸው። ይህ ቪዲዮ ከየትኛው ሀገር እየተመለከታችሁ እንደሆነ ኮሜንት ስር አስቀምጡ። የእርሶ አንድ ላይክ እና አንድ ኮሜንት እንዲህ ያለ ታሪኮችን እንድናመጣ ብርታት ይሰጠናልና ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።